ሁለተኛ እድሜዋ ከ25 ያልበለጠ አውሮፓ ብትሆን ይመረጣል። ራሱ አውሮፓ ስላለ ማለት ነው። እና ቀይ መካከለኛ ቁመት ያላት ናት ይመረጣል። ያልወለደች አሁን ተሳስቼ ለአንቺ እሰጣለሁ ብዬ ነው ትላለች። ቆይ ነይ ግቢ፣ ቶፕ ላይ ያለች አየዋ፣ አገኘዋት። ነይ እማዬ ትሙት አይታችኋል። ከካደች ስክሪን እንትኑ ላይቭ ሪከርዱን አወጣለሁ። ወረበልን ለአንቺ እሰጣለሁ። ለማን ሰጠሽው? እዚህ ጋር እሱን ነክታችሁ ማየት ትችላላችሁ። እዚህ ጋር አሁን ወላሂ አሁን አንቺ እሰጣለሁ ብዬ ተሳስቼ ነው። ያው ሀይዋል ኢትዮጵያ የሚለው መጀመሪያ ላይ እሱን 199 ፖይንት ወረቢ ለአንቺ መስሎኝ። ኧረ እንዴት ነው? እኔ እዚህ ጋር ነበርኩ። እሱ እዛ ጋር ያሲን ማሚ ተሳስቼ ነው። ከያሲኖ ጋር ተጣላችሁ፣ ተለያያችሁ። የጥላይ ጆሮ ይደፈን ሀቡዬ፣ የጥላይ ጆሮ ይደፈን። ኧረ ሳይመን ዋንጁ ሳይ ከያሲኖ ጋር ተጣላችሁ? ኧረ በጭራሽ አብራችሁ ናችሁ። አንቺ እጅ ገብቶበት እንዴት ታረቅንነን? የዛኔ እንዳስታረኳችሁ ናችሁ? አዎ። እና ታዲያ አሁን አንቺ ከሱ ጋር ሆነሽ እንዴት ሌላው እንድትሰሚያለሽ? ነውር አይደለ? እኔ አቡዬ አንቺን የሳምኩ መስሎኝ ነው። እኔ ሰው አልሳምኩ፣ አንቺን የሳምኩ መስሎኝ ነው። በስተት ነው እንግዲህ። እሱም ፈጣሪ ነው የልብሽን የሚያውቀው፣ እኛ የልብሽን አናውቅም። ግን ያው ካላመናችሁኝ እሱን ንቁት። ለማያውቅሽ ታጠኝ። ያሲኖ ላይ ትማግጭበታለሽ። ሀራም አንቺ አጋብተሽ አንቺ በእውነት ወንድም ያሳዘነኝ አባቴ። ከሱ ሌላ ልታይ እኮ አይገባም። አዩ የሚያሲነው እየጻፈች ነበር። ያው ባል ፈልጋለሁ፣ እሱን ፈልጋለሁ መሰከሩብሽ ኮመንታተሮች። ይኸው ፈልገሹ ነበር መጀመሪያ። አያችሁ፣ ተሳስቼ ነው አንቺን እስማለሁ ብዬ ነው እሱን የሳምኩት አለች። እንዴት አይዱን እየጻፍሽ ነበር ለሱ ልትገቢ። አዋውቄ ነው ወላሂ እየቀለድኩ አርገሽ የበው ጽፈሽለታል? ኧረ አልጻፍኩም። ተጻፍኩኝ እናገር። ፕሮቴክት ያደርግሻል፣ ይሸፍንልሻል። ችግር የለም። በቃ ተያይዛችሁ ሂዱና ውጤቱን አሳውቁን። ግን ለያሲኖ ኧረ እኔ አልሄድም። ለያሲኖ ግን ነግሯለሁ። ተይው አልፈልግም። እሱ ያሲኖ ይጎዳል። በቀደም ግመል ረግጦት እንደዛ ቆሰለ። አሁን እንደገና አቡዬ እባክሽ ፕራንች ከፍተናል እኮ ያሲኖ ጋር ትናንት እኮ አስመርቀናል። ምን ከፈታችሁ? ምን ከፈታችሁ? ሱቅ ከፍተናል ያሲኖ ጋር። ወላሂ በይ እስኪ ወላሂ። የት ሀገር? ዱባይ ላይ ሱቅ ከፈታችሁ? ጉድ ማሻአላ። እሱ ከግመል ጥበቃ ከሳውዲ ወጣ። ኢንሻአላ ወፈሪ በልና ገና ሊመጣ ነው እሱ። አሁን እኔ በእኔ ስም ነው ያለው። ሳይመጣ አምኖሽ ከፈተ ከአንቺ ጋር? አዎ ሀቡያው ከፈተ። ኧረ እንደው እንደ ያሲኖ አይነት ባለ ሁላችሁ ሚስጣችሁ ሴቶች እያሚን በሉ። እዚህ ሚስቱን የሚያምን እሷ በየቦታው ኪስ ትሰጣለች፣ እሱ ደግሞ ያኔ ምስኪን። እንደ ያሲኖ አይነት ባለ ሁላችሁ ሚስጣችሁ። አሚን በሉ። ግን ሀዩ ምን አይነት ሱቅ ከፈታችሁ? አስጎብኝን፣ አሳየን ሱቅሽን። አሁን ቤት መጥቻለሁ፣ በኋላ ገባለሁ። እስካሁን እዛ ነበርኩኝ። ሀቡዬ ነው በቃ ስትገቢ ምንድን ነው የሚሸጡት? ሆነ ከሳውዲ ከግመል ጥበቃ ውጭና አምጡ ዱባይ። ሀቡዬ የኔ ውድ ዱባይ ላይ ይቀሙኛል። እኔ ሁለተኛው ላይ ከዚች ከአንቺ ቤት አልወጣትም ቢወሰድ እኔ ነግሬያለሁ። ታይ ያሲኑን እንደዛ ከዛፍ ላይ የተላጠ የዛፍ ልጣጭ የመሰለ ሰውዬ ማን ነው የሚቀማሽ? እነሱ የወደቀም ሽማግሌ ቢያገኙ አይለቁም። ዝም በይ ያማታል እንዴ! ማንም አይቀማሽም። አምጪ። ምን ሄድ አለበት በዚህ ቅጥነቱ እዛ በረሃ ላይ ግበር የሚጠብቀው? አምጪ። አንቺ እዚህ ዱባይ የተላጠ ባህር ዛፍ ማለት የዛፍ ልጣጭ ዛፍ ላይ የተላጠ ባለፈው የበራፍ መዝጊያ ብለሽ አጋባሽኝ። አሁን እንዳትነግሩት እንዳይከፋው ሪከርድ እየተደረገ አቡታይ እንዳትነግሩት ፕሊስ። ምስኪን ነው፣ ያሳዝነኛል። እኔ እወደዋለሁ ያሲኖን።
ይችላል። እስክሪን ሪከርድ አድርገው አይቶ ልቡ ቢሰበር እንዳትነግሩ ነው የሚበላኝ። አምጡ። አመጣዋለሁ አቡ አመጣዋለሁ። አምጥቼ እዚህ የሱቁ ባላባት ነው የማደርገው። ኢንሻአላህ አምጪውና ሱቁ አብራችሁ ቁሙ። መርሃባ ዱባይ ላይ በደህና ህይወት እየኖርሽ ለምድረሱ ሳውዲ በረሃ ላይ ግመል የሚጠብቀው በዚህ ኧረ ለእሱ ደህና ህይወት የለኝም። በቃ አምጩ። የዛን የቤቱ እየገባሽ ኪስ መስጠትሽን ለወንዶች ታቆሚያለሽ። በስህተት ነው በእንጃ ሀቡዬ፣ በስህተት ነው የሰጠሁት። እኔ አላስመስልም፣ አላመንኩሽም። በስህተት ነው። ለምን መጀመሪያም ኮመንት ላይ ኮይን ሰታ ካለች ራይስ መልስ አርነኝ እኔ እያለች ነው። ምን ትላለህ? መልሳለሁ። በምን እንዴት አድርገህ ስራ ልወጣ ነበር እና ምን ይሻላል አሁን? ፎሎ አድርገህ ላይቭ ትከፍታለች። ሄደህ መልስላት። ኪሷን መልሳታለሁ። ስጠኝ ኪስ እንዳመታረጋት ደግሞ በኋላ ብታወሩስ በጌድህን ጽፋ ነበር ኮመንት ሀቡዬ ሻል ያለ ቦታ ተገኘ። አሜሪካ ያለ ባል ምናምን ስለች እሱም እኮ አውሮፓ ነው ያለው። ላላላ ያሲኑ ያችኑ ግበል እየተከተለ የሚውለው ይሻለኛል። የአውሮፓ ልፈልግ። ኧረ ሹክክ ብለሽ ቀስ ብለሽ የተሻለ ቦታ ያለ ባል አትፈልጊልኝም ብለሽ ሰምቼሻለሁ እኮ። አልወጣኝም አቡ አልወጣኝም። የተሻለ ምንድን ነው ያልሽው? እኔ ምንም ተሱ የተሻለ ሲጀምር የተገይቱ አቋም አይሉ ደረት አይሉ ጆይና እንደ ያሲ ነው ጋይስ ከያሲን የተሻለ ኬት ተገኝቷል። ጆይና ነ ጆይና ቀልብ እንዲያረግብኝ ስራ ልሄድ ነው እያለ ነው። ልዳራ ሰው ዳሪ ሆኔ አልፈልግም። እሺ በቃ ሌላ ቀን እድረዋለሁ። ራይስ ሌላ ቀን እድረሃለሁ። እሺ ችግር የለውም። እሺ አውዬ አመሰግናለሁ። ሆነ ወዲህ ያርጊው ነበር ግን ዝግት ያለ ነገር ነው። ያሲኑ ይየለኝ የኔ ዲህ አሳቂተኛል። እሱ ብቻ ነው እና ወንድ ልጅ ጊዜ ሲያወራ ይወደዳል። እንዲ ወንድ ልጅ ዝም ሲል ነው እንጂ ሲለፈልፍ በጣም ያስጠላ። ወንድ ልጅ ሲለፈለፈ ምን ዋጋ አለው? ወንድ ልጅ ጸጥ ነው የሚለው። በቃ ግርማ ሞገሱ ብቻ ኩርፊያውን ሳቆም አይለኝም። የኔ ያሲኑ ይሳቅ የሚጭ ያሲኑ በጣም ይለፈልፋል። ቅልብል ያሽን ታያለሻል። ምን እኔ ምን አገባኝ? እኔ ስፋ እለቃለሁ። አይ ሌላ ፍለጋ ላንቺ ሌላ ላንቺ ደግሞ በዚህ ቀጥናተሽ በዚህ ስንጥርነትሽ የዘንድሮ ባሎች እኮ ወፈፍራም ሴት ነው የሚፈልጉት። እንደ ድሮ አይደለም። ድሮ የዘመኑ ምርጫ ፔፕሲ እና ቀጫጫ ነበር። አሁን ግን ምርጫቸው ወፍራም ነው። አንቺ አጥንት ቅብ እኮ ነሽ። አጥንት ስጋ ተቀብቶ እኮ ነሽ። አጥንት ቅብ አጥንት ቅብ ነሽ አንቺ። አጥንትሽ ላይ ስጋ ተቀብቷል እንጂ የለሽም እኮ አንቺ። እንትን አልሽኝ ምን ላደርገው? አይ ዝም አጥንትሽ ለዛ ነው። እኔ አጥንቴን እሰጣታለሁ ብሎ ነበር ያሲን። አሁን ወደ አንድ ድል ነው የምሰጥህ። አሁን ዳንኤል የዳንኤልን መስፈርት ስራ ቢኖራት ባይኖራትም ችግር የለውም ወይስ ስራ ግድ ነው ትላለህ? ምን ትላለህ ስለ ስራ? አረ ችግር የለውም የኔ በቀል። ኧረ ማሻአላ ብትሆን ትቀበላታለህ? አልፈልግም። እሺ ስራ የምርክን አይደለም እንዴ? እየሳክ ነው? አረ የምሬን ነው እንዴ? አይደለም አግብታ የፈታች ነው ያልኩት። ባለትዳር አላልኩም። ለዛ ነው እንጂ ቁም ነገር። እሺ ልጅ ያለ ትዳር ልጅ የወለደችስ ብትሆን ልጅ ቢኖራት? አረ እንደዛ አልፈልግም። ፈታሃል? አረ አላገባውም። ልጅስ አለህ? አልገባውም፣ የለኝም። ነጋዴ ነኝ። ኦኬ የዳንኤል ኮድ 0 ኦርቶዶክስ የሆነ እድሜዋ ከ20 እስከ 25 የትም ሀገር ብትኖር ችግር የለብኝም። ጸይም ወይም ቸኮሌት ከለር መካከለኛ ቁመት ያላት ስራ ባይኖራትም የኔ ስራ ይበቃል ብሏል። በፊት አግብታ ማታውቅ ልጅ የሌላት። ይህንን ካሟላሽ 01 ተስፋ ያለሽ IAYS ራይስ ሰላም ነው። ሰላም እንዴት ናችሁ? ተከታይ ትሆን ሙስሊም ኦኬ እድሜዋ ከ25 ያልበለጠ ከ25 ብዙም ችግር የለውም። ግን እኔ ያለሁበት አካባቢ ብትሆን ኤሮፕ ብትሆን አሪፍ ነበር። እሺ አውሮፓ ከሆነች ይመረጣል። አውሮፓ ከሆነች ይመረጣል። ኦኬ ጥቁር መልኳ ቀይ ቢሆን አሪፍ ነው።
ልጆቼም ቀላቀላ እንዲሉ እኛ መካከለኛ፣ እኔም ትንሽ አጠር ያልኩ ስለሆንኩ መካከለኛ። እሺ ስራ ቢኖራትም ባይኖራትም ትቀበላታለህ? አዎ፣ ግን ኤሮፕ ላይ ያለ ስራ ከባድ ነው። መስራቱ አይቀርም። ኦኬ ስራ ግን ስራ የላትም ትቀበላት። እናንተ ስራ እንድታገኝ ታግዛታለህ ወይስ ኖ? አዎ ግድ ነው። እሺ አግብታ የፈታች ብትሆንስ ትቀበላለህ? የማይሆነውን። ኦኬ ልጅስ ከትዳር በፊት ልጅ ያላት ከፍቅረኛ ምናምን? በፍጹም። አንተ አግብተህ ፈታሃል? ኧረ ገና ልጅ ነኝ፣ ገና አላገባሁም ምንም። እሺ ልጅስ አለክ? በፍጹም። አይ አንዳንድ ሰዎች ሳያገቡ ከፍቅረኛቸው ይወልዳሉ አይደል? ለዛ ነው ግዴታ ነው መጠየቅ ያለብን። አዎ ኦኬ ስራ ካለክ ጥሩ። ኦኬ ሙስሊም እድሜው 40 የት ሀገር የሚኖር? ለምንድን ነው የምትደበቂ? ወደዚሁ እኛ አትደበቂ። የትም ይሁን እሺ መልኩስ? ጸይም ጥቁር? ጸይም። ለምን እየቀለድሽ ነው? አረ እየቀለድኩ አይደለም አቦ። ስለሳቅሽ ነው። ልነቅልሽ ነበር። ጸይም አልኩሽ እኮ። ቁም ነገር ነው የያዝነው፣ ቀልድ አይደለም። እሺ ቁመቱስ? አውቃለሁ። እሺ ቁመቱስ? ቁመት ሜትር ከ70 ነኝ። ሜትር ከ80 እኔ ሜትር ከ70 ነኝ። ስራ ያለው ቢሆን አሪፍ ነው። ያለው ቢሆን አሪፍ ነው ማለት ባይኖረውም ትቀበይዋለሽ ማለት ነው? ኧረ አቡ በዚህ ሰዓት ታዲያ ቢኖረው አሪፍ ነው ሳይሆን ስራ ግድ ነው ነው ማለት ያለብሽ። ቆፍጠን ብለሽ ስራ ግድ ነው። ኦኬ ስራ ግድ ነው። በቃ ስራ መኖር አለበት። እሺ አግብቶ የፈታ ቢሆን ትቀበይዋለሽ? ችግር የለው። ልጅ ቢኖረውስ ከቀድሞ ትዳሩ? ኔትወርክ ይላ አንድ ካል እስከ አንድ እስከ አንድ ለምን ያደርጋቸው ልጆቹን ፈት የሆነ አግብቶ የፈታ አክሰፕት አደርጋለሁ። ብታ አክሰፕት ካረግሽ ልጆቹንም አክሰፕት ማድረግ አለብሽ። ከአንድ በላይ ልጅ ካለው ሌሎቹን አይውጣቸው መልሱ። ምን ያደርጋቸዋል? ፋጡማ ኮድ 03 ሚሉት ነሽ ነው። አንድ ነው የዳንኤል ኮድ። እሺ እጠይቅሻለሁ ጥያቄዎች። ኦርቶዶክስ ነሽ? አዎ። እሺ እድሜሽ ከ20 እስከ 25 ነው? 25 ነው እድሜ። ጥሩ። የት ሀገር ነው የምትኖሪው? አዲስ አበባ። እሺ ጸይም ቸኮሌት? አዎ ጸይም ቸኮሌት ነሽ። ቁመትሽ መካከለኛ ነው? 155 ኦኬ መካከለኛ ነሽ። እሺ ስራ አለሽ? ባይኖርሽም ግን ችግር የለውም ብሏል። አዎ አለኝ። ጥሩ። አግብተሽ ፈተሻል? አላገባሁም። ልጅስ አለሽ? አይ የለኝም። በቃ ሁሉ ታሟላለች። መነን ጥያቄዎች አሉክ? አቤት መነን መስፈርትክን ታሟላለች። ጥያቄ አንተ ያስመዘገብከውን መስፈርት ሙሉ ታሟላለች። ጥያቄ የለክም? የለኝም። ፎሎ አርጋት። እሺ ከሷ ፎሎ ትመልሳለች። አርጋታ። እሺ ለምንድን ነው አፍክን የያዝከው? ምን ሆነክ ነው? ኧረ አይናፋር ነኝ ትንሽ፣ ለዛ ነው። አይናፋር ወንድ ትወጃለሽ? አይ አልወድም። ወንድ ልጅ አይናፋር ሲሆን እኮ ደስ አይልም። ሴት ናት አይናፋር ስትሆን ደስ የሚለዋ። እሺ ጎበዝ፣ አንቺ በጣም ሲሪየስ ነሽ። በቃ ቆፍጣና፣ በጣም ተመችተሽ። እሺ እድሜክ ስንት ነው እያለችክ ነው መነን? እድሜ 27
ይመችሻል? 27 ትንሽ ነው ሀቡዬ እድሜው በጣም ልጅ ሆና አንቺ 25 በሁለት ዓመት ኮመንት ላይ ጥርስ የለውም ጥርስ ባይኖረው ያስተክላል ችግር የለም። 27 ልጅ ነው አለች። ገና ልጅ ነክ ሌላ ተለቃው ለምንም ተለቅ ያለ ሰው ምክንያቱም እሷ በሰል ያለ ነው የምትፈልገው። እንዳንተ ወጣት ገና የ27 ዓመት ሰው አትፈልግም። አንተ ልጅ ለገና 27 ዓመት ሰው የምትፈልግ አስገባልታለሁ። ችግር የለም